ጤና ይስጥልን ተመልካቾቻችን ከአሚኮ የኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አድርጋለሁ። የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታዎች ዛሬ መደረግ ይጀምራሉ። በብሔራዊ ቡድን ጨዋታዎች ምክንያት ተቋርጦ የቆየው ሊግ በአራት ጨዋታዎች ዛሬ መካሄዱን ይቀጥላል። ሐዋሳና አዲስ አበባ ላይ ጨዋታዎች የሚደረጉ ሲሆን ሐዋሳ ላይ ፋሲል ከነማ ከድሬዳዋ ከተማ ጋር የሚያደርጉት ጨዋታ ይጠበቃል። 10 ሰዓት ላይ መርሃ ግብሩ ይደረጋል። ፋሲል ከነማ 6ኛ ደረጃ ላይ ይገኛል። ሁለተኛው ዙር ከተጀመረ በኋላ ባደረጋቸው 6 ጨዋታዎች ክለቡ አላሸነፈም። አዲሱ አሰልጣኝ ዘማሪያም ወልደ ጊዮርጊስም ከረፍት ጊዜ ሰርተው ቡድኑ ላይ ያመጡትን ለውጥ የሚያሳዩበት ጨዋታ ይጠበቃል። ተጋጣሚው ድሬዳዋ ከተማ 15ኛ ደረጃ ላይ ይገኛል። በዚሁ ሐዋሳ ላይ ምሽት 12 ሰዓት ላይ መቻል ከሽሬ ምድረገነት ይገናኛሉ። አዲስ አበባ ላይ የጣናው ሞገድ ባህር ዳር ከተማ ከኢትዮ ኤሌክትሪክ 7 ሰዓት ሲል ጨዋታቸው ይጀምራል። ኤሌክትሪክ አሸንፎ ከአራተኛ ደረጃ ወደ ተፎካካሪዎቹ ለመጠጋት ጨዋታውን ሲያደርግ ባህር ዳር ከተማ ደግሞ 9ኛ ደረጃ ላይ ይገኛል። በመጀመሪያው ዙር ግንኙነታቸው ባህር ዳር ከነማ ማሸነፉ ይታወሳል። ሸገር ከተማ ከአርባ ምንጭ ከተማ ሌላው የዛሬ መርሃ ግብር ነው። ሲዳማ ቡና ሊጉን እየመራ ይገኛል በ45 ነጥብ። ሐዋሳ በ40 ነጥብ ይከተላል። የአካል ብቃት እንቅስቃሴ ማድረጋቸው በርካታ ጥቅሞችን እንዳስገኘላቸው በዋግኽምራ ብሔረሰብ አስተዳደር ሰቆጣ ከተማ የቴዲ ፊትነስ ክለብ አባላት ተናገሩ። የብሔረሰብ አስተዳደሩ የባህል ቱሪዝምና ስፖርት መምሪያ በበኩሉ ስፖርት ከጤና ጥቅሙ ባሻገር በህብረተሰቡ መካከል ያለውን ማህበራዊ መስተጋብር በማጠናከር ረገድ ጉልህ ፋይዳ እንዳለው አስታውቋል። መረጃው የሰቆጣ ከተማ መንግስት ኮሚኒኬሽን ነው። ንጉስ ስንታየው ያቀርበዋል። አቶ ኃይሉ በየነና አቶ ወርቁ ደገፋው የቴዲ ፊትነስ የአካል ብቃት እንቅስቃሴ ክለብ አባል ናቸው። በሳምንት 3 ቀን በሚሰሩት የአካል ብቃት እንቅስቃሴ በጤናቸው ላይ መሻሻል ማሳየቱን ተናግረዋል። ወደዚህ ፊትነስ አባልነት ተቀላቀልኩና ስፖርት ጀመርኩኝ። ያው ከዛ በኋላ ለውጦች አየሁኝ። ባለፉት 3 ወራት ኦልሞስት ከ104 ኪሎ ወደ 81 ኪሎ ገብቻለሁ። 23 ኪሎ አካባቢ ሉዝ አድርጌያለሁ ማለት ነው። ከ85 86 ኪሎ በላይ ነበርኩኝ። አሁን ወርጃለሁ ኦልሞስት ወደ 72 73 አካባቢ ደርሻለሁ። አሁን ፕሬሸር ተሳክሯል። ግፊት ነበርኝ ያመኝ ነበር። አሁን በጥሩ ሁኔታ ላይ እገኛለሁ። በጣም ደስተኛ ነኝ። እኔ ከባጃጅ ውጪ መንቀሳቀስ አልችልም ነበር። 2 ኪሎ ሜትር 3 ኪሎ ሜትር ለመሄድ በጣም ይታክተኝ ነበር። ሆኖም ግን በልምምድ ቀስ በቀስ አንዲት ስቴፕ በመለማመድ ከ10 እርምጃ 20 እርምጃ 100 እርምጃ እያልን አሁን ኦልሞስት ወደ ደርሶ መልስ ወደ 30 ኪሎ ሜትር ድረስ የምንጓዝበት አቅም ገንብተናል። ስፖርት ከሚሰጠው የጤና ጥቅም ባሻገር መልካም ስብዕናን የሚገነባ በመሆኑ በማህበረሰቡ ዘንድ ሊለመድ የሚገባ ተግባር መሆኑን ተናግረዋል። ላይፍ ስታይላችን ይሻሻል፣ ህይወታችን ጥሩ እንዲሆን ያደርጋል። አንዱ ጥሩ ልማድ ስናደርግ ሌላ ጥሩ ልማድ እየተከተለው ስለሚሄድ በብዙ መንገድ ሰውነታችን የሚገነባ መልካምና መወሰድ ያለበት ለማህበረሰብ የሚጠቅም ስራ ነው ብዬ አስባለሁ። የክለቡ መስራች አቶ ቴዎድሮስ ሲሳይ በበኩላቸው ክለቡ የአካባቢውን ማህበረሰብ የአኗኗር ዘይቤ ለማሻሻል ታስቦ መቋቋሙን ገልጸው ለተለያዩ በሽታዎች ተጋልጠው የነበሩ የክለቡ አባላት በአጭር ጊዜ ውስጥ ለውጥ ማምጣት እንደቻሉም ተናግረዋል። ረጅም ሰዓት ቢሮ ላይ ረጅም ሰዓት ለንግድ ተቋማቸው ላይ ተቀምጠው የሚውሉ የነበሩ ሰውነታቸው በጣም የገዘፈ ካለእድሜያቸው የወፈሩ ካለእድሜያቸው በአንዳንድ በሽታዎች የተጠቁ ነበሩ። እነሱ ለምሳሌ የመጀመሪያው አንዱ ያገኘነው ለውጥ አብዛኛው በሚባል ደረጃ ኪሎ ማስተካከል ችሏል። ያለው የፋት ፐርሰንቴጅ መቀነስ ችሏል። ኪሎ መቀነስ ብቻ አይደለም፣ ሁሉም ሰው አመጋገቡ ማስተካከል አለበት የሚል አብዙ ትሬኒንግ ይሰጣል። የሚሰሩበት ቦታ ለስፖርታዊ እንቅስቃሴዎች ምቹ አለመሆኑን ገልጸው የሚመለከታቸው አካላት ለችግሩ መፍትሄ እንዲያበጁም ጠይቀዋል። ስፖርቱ ከሚሰጠው የጤና ጥቅም ባሻገር ማህበራዊ መስተጋብርን ለማጠናከር ጉልህ ፋይዳ እንዳለው የተናገሩት የዋግኽምራ ብሔረሰብ አስተዳደር ባህል ቱሪዝምና ስፖርት መምሪያ የስፖርት ዘርፍ ቡድን መሪ አቶ አበራ ቢምረው ናቸው። ክለቡ ተግባሩን አጠናክሮ እንዲቀጥል እየሰራን ነው ብለዋል። ለአሰልጣኞች ስልጠና ቢያንስ የመጀመሪያ ደረጃ የአካል ብቃት ስልጠና ለመስጠት በቂ ዝግጅት እያደረግንበት ሁኔታ ነው ያለው። በሁለተኛ ደረጃ እንደምታየው የሚሰሩበት አካባቢ ምቹ አይደለም፣ አቧራማ ነው። ይህንን ችግር ከመቅረፍ አንፃር ህብር ኮንስትራክሽን ኮርፖሬሽን ጋር በመነጋገር 3 ባንድ የሚባል የማዘውተሪያ ስፍራ አለ። ባስኬትቦል፣ ሃንድ ቦል እና ቮሊቦልን የሚይዝ ኦልሞስት 50 በ30 የምትሆን እዚህ ቦታ ላይ አስፋልት ንጣፍ ለማድረግ በጎ ፈቃደኝነታቸውን አሳይተዋል። በብሔረሰብ አስተዳደሩ ከዚህ ቀደም የተደራጁ እንቅስቃሴዎች እንዳልነበሩ አቶ አበራ ገልጸው ይህ ተግባር መበረታታት እንዳለበት አስገንዝበዋል።
ግራ ቀይ ግራ የኢትዮጵያ ግሎባል ቴኳንዶ ፌዴሬሽን በባህልና ስፖርት ሚኒስቴር እውቅና አግኝቶ በይፋ ተመስርቷል። ፌዴሬሽኑም ስፖርቱን ተዘውታሪ ለማድረግ አቅዶ እየሰራ መሆኑ ተመላክቷል። በስፍራው ሀረር ከተማ የተገኘው ኃይሉ አዳነ የሚከተለውን ዘገባ አድርሶናል። የኢትዮጵያ ግሎባል ቴኳንዶ ፌዴሬሽን መስራች ጠቅላላ ጉባኤውን በሐረር ከተማ አካሂዷል። በኢትዮጵያ 32 የስፖርት ፌዴሬሽኖች እንደሚገኙ የባህልና ስፖርት ሚኒስቴር መረጃ ያመላክታል። ከነዚህ መካከል ደግሞ 7ቱ የማርሻል አርት ፌዴሬሽኖች ናቸው። አሁን ደግሞ ግሎባል ቴኳንዶ 8ኛ ፌዴሬሽን ሆኖ ተመስርቷል። የኢትዮጵያ ግሎባል ቴኳንዶ መስራችና አደራጅ ኮሚቴ ያሁኑ የፌዴሬሽኑ ፕሬዝዳንት ኢንተርናሽናል ኢንስትራክተር ሳቦ መሐመድ መኪን ስፖርቱ ከሌሎች የማርሻል አርት ስፖርቶች በምን ይለያል ስንል ጠይቀናቸዋል። ግሎባል ቴኳንዶ ማለት 1990 የተመሰረተ 30 አርት ያለው በውድድሩም በምኑም በሁሉም ነገሩ የተለየ ነው። ኢንተርናሽናል ቴኳንዶ አለ፣ ወርልድ ቴኳንዶ አለ። በዓለም አቀፍ ደረጃ 3 የቴኳንዶ ፌዴሬሽኖች አሉ። ፌዴሬሽኖች ስል የተበታተኑ በስራቸው ይኖራሉ። እንደ ዓለም አቀፍ ግን ቴኳንዶ ተብሎ ሲጠራ 3ቱ ናቸው የሚታወቁት። ከነዛ ውስጥ አንዱ ነው። ፌዴሬሽኑ እውቅና ከማግኘቱ አስቀድሞ ለ6 ዓመታት ከክልሎችና ከተማ አስተዳደሮች ጋር ስራዎችን ሲያከናውን ቆይቷል። በቆይታቸውም ስፖርቱን የሚያሳድጉና የሚያስተዋውቁ ስራዎች ተከናውነዋል። በ9 ክልሎችን አደራጅተን በአንድ ከተማ አስተዳደር እየሰራን ነበር ነው። የዳኞችና የአሰልጣኞች ስልጠና ሰጥተን በርካታ አሰልጣኞችን አፍርተን ብዙ ተወዳዳሪዎች ያፈራንበት ነው። እንዲሁም በአዲስ አበባ ከተማ አስተዳደር የኢትዮጵያ ግሎባል ቴኳንዶ አጠቃላይ ሻምፒዮን አድርገናል። በማዕከላዊ ኢትዮጵያም እንደዛው የክልሎች ሻምፒዮን አድርገናል። ዓለም አቀፍም ውድድሮች አድርገናል። 2 ሀገራት በመሳተፍ ደቡብ አፍሪካ 2024 2 የወርቅና 2 የናስ ሜዳሊያ ማስመጣት ችለናል ሀገራችን። 2025 ደግሞ በቱርክ ሀገር ሳይፕረስ የተዘጋጀ ኢሮ ሻምፒዮና ላይ ነበር። እዛ ላይም 2 ተወዳዳሪዎች በማሳተፍ እነዛ 2 ተወዳዳሪዎች በተሳተፉበት ካታጎሪ በፋይት በፓተርንና በሰበራ 2 የወርቅ 2 የወርቅና 2 የነሐስ አጠቃላይ 6 ሜዳሊያ ለኢትዮጵያ ማስገኘት የቻለ ፌዴሬሽን ነው። የኢትዮጵያ ግሎባል ቴኳንዶ ፌዴሬሽን እውቅና አግኝቶ በይፋ ከተመሰረተ በኋላ በቀጣይ የስፖርቱን ተዘውታሪነት የሚያሳድጉ ስራዎችን የመስራት እቅድ መኖሩ በፕሬዝዳንቱ ተመላክቷል። የግሎባል ቴኳንዶ በተቀሩ ክልሎችም አደራጅተን በሙሉ ሀገሪቷ ማስፋፋት ነው ትልቁ እቅዳችን። 6 ዓመት ስንል በ6 ዓመት እንቅስቃሴ የጀመርነው እንጂ በአንድ ዓመት ውስጥ አይደለም ያደራጀ ነው። በቀላሉ ስንወስድ አዲስ አበባ ላይ 4 ዓመት ነው እውቅና አግኝተን እየሰራን ያለ ነው። ማዕከላዊ ኢትዮጵያ፣ አማራ እንደዛ ያደረግ ነው። ግን አንድ ዓመት ውስጥ እንትን ያልነው ከባህልና ስፖርት ሚኒስቴር ያለው ነገር የጀመርነው እንቅስቃሴ ነው። ፌዴሬሽኑ ከባህልና ስፖርት ሚኒስቴር እውቅና ካገኘ በኋላ ጠቅላላ የመስራች ጉባኤውን ሐረር ከተማ ላይ በማድረግም በይፋ ተመስርቷል። በመድረኩ መተዳደሪያ ደንቡ ላይ ውይይት ተደርጎም በጠቅላላ ጉባኤው ጸድቋል። በመጨረሻም የኢትዮጵያ ግሎባል ቴኳንዶ ፌዴሬሽንን ለቀጣዮቹ 4 ዓመታት የሚመራ ፕሬዝዳንትና የስራ አስፈጻሚ አባላት ተመርጠዋል።